የግንባታ ቡድኑ የአርማታ ወለል ሙሌት ስራውን በዝናቡ ውስጥ ጭምር ያለማቋረጥ ይቀጥላል። በሚገርም ሁኔታ ዝናቡ የአርማታውን ጥንካሬ አያስቀንሰውም። ስራው በተያዘለት የጊዜ ገደብ ውስጥ ለማጠናቀቅ የብረት የአርማታ ሙሌቱና የብረት መዋቅሩ ስራ በቅልጥፍናና በፍጥነት ይቀጥላል ማለት ነው። የፎቁ ቁመት ዘለግ ያለ በሄደ መጠን የአርማታ ሙሌት ቡድኑ ስራም ያንኑ ፍጥነት ተከትሎ ይቀጥላል። በማግስቱ እነሆ ዝናቡ ቆሟል። ዝናቡ የቆመው ደግሞ በትክክል ጊዜውን ጠብቆ ነው። የዛሬው ስራ በዚህ ህንጻ ከሌሎች ሁሉ ግዙፍ የሆነውን ቢም ወይም አግዳሚ ብረት ወደ ህንጻው ጣሪያ ጫፍ አናት መስቀል ነው። እናም የዛሬው ፈተና እንደ ትናንቱ ዝናብ አይደለም። የዛሬው ፈተና ነፋስ ነው። ይህን 9000 ኪሎ ግራም ወይም 90 ኩንታል የሚሆን አግዳሚ ብረት አንጠልጥሎ ሸክፎ ይህ ክሬን 268 ሜትሮች ወደ ሰማይ መጓዝ ይኖርበታል። አግዳሚው ብረት በመጨረሻ የህንጻው ድምድማት ሆኖ ለሚቆመው አንቴና መሰል ቋሚ ብረት በደጋፊ ቢምነት የሚያገለግል ነው። አሁን ቡድኑ ቢሙን ከክሬኑ ጋር ለማሰር በከፍተኛ ጥንቃቄ በመስራት ላይ ይገኛል። ምክንያቱም ይህ ቢም ዝንፍ ቢል ቢበጠስና ቢወድቅም ሊደርስ የሚችለው አደጋ በቃላት ሊነገር የሚችል አይሆንም። ስለዚህ እንዲህ ያለውን አውዳሚ አደጋ አስቀድመው መከላከል ይኖርባቸዋል። ክሬኖች ሲባሉ ያንጠለጠሉትን ሸክም ወደ ጎን ከሚገፋ ከማንኛውም ኃይል ራሳቸውን መከላከል ስለማይችሉ ነፋስ ከፍተኛ ፈተና ይሆንባቸዋል። ዛሬ ደግሞ የነፋሱ አቅጣጫ አሁንም እየተለዋወጠ በማስቸገር ላይ ነው። ያም ሆኖ የቡድኑ አባላት ስራቸውን ለመቀጠል ጓጉተዋል። ጉጉት ብቻ በቂ አለመሆኑን ደግሞ ያውቃሉ። ስለዚህም የነፋሱ ሁኔታ እስከሚስተካከል እየጠበቁ ነው። ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ምክንያቱም የግንባታ ሳይቶች በቂ ጥንቃቄ ባልተወሰደ ጊዜ አንዳንዴ ከጦር ሜዳ ባልተናነሰ የብዙ ሰው ሕይወት የሚጠፉባቸው አደጋዎችን ሊያስከትሉ ይችላሉና ነው። ይህ ሁሉ ጥንቃቄ በሚወሰድባት በአሜሪካ ብቻ የክሬን አደጋዎች ባለፉት 10 ዓመታት ለ82 ሰዎች ሕይወት መጥፋት ምክንያት ሆነዋል። እንደኛ ባሉ ሀገራት በግንባታ አደጋ ምክንያት የደረሱ አደጋዎች ከነምክንያቶቻቸው በመረጃ አይሰበሰቡም ወይም አይጠናቀሩም። በዚህኛው የዓለማችን ክፍል ሁሉም አደጋዎች ከነምክንያቶቻቸው በመረጃ ይሰበሰቡና ይጠናሉ። ተጠንተውም ካበቁ በኋላ ለችግሮቹ ምክንያቶች ዘላቂ መፍትሄዎች ይቀመጡና የችግሩ መጠን ቢቻል ጨርሶ እንዲወገድ ባይቻልም በከፍተኛ ደረጃ እንዲቀንስ ይደረጋል። በአውሮፓውያን አቆጣጠር ህዳር 2006 ላይ በሲያትል አንድ ግዙፍ ክሬን በድንገት ተሰባብሮ ተገነደሰ። ደግነቱ በሕይወት ላይ የደረሰው ጉዳት ያደጋውን ግዝፈት ያህል አልነበረም። ክሬኑ አንድ ሰው ገሎ በዚያ ግድም የነበሩ 3 ህንጻዎችን በከፍተኛ ደረጃ ጎድቶ ለወደፊቱ ታላቅ ማስጠንቀቂያን አስተላልፎ ራሱን ሰዋ። በዚህኛው የዓለማችን ክፍል ስህተቶች የጸጸትና የሐዘን ምንጭ ሳይሆኑ ሕያው ትምህርት ቤቶች ናቸው። በዚህኛው የዓለማችን ክፍል አንድ ድንጋይ አንድን ሰው እንቅፋት ሆኖ አንድ ጊዜ ሊመታው ይችላል። 2 ጊዜ ሊመታው ግን አይገባም። ድንጋዩ 2 ጊዜ ከመታህ ከድንጋዩ ጋር ማንነት መለዋወጥ ይኖርባቸዋል ይላል የዚህ ግድም ባህል። ስለዚህ ከስህተቶቻቸው ሁሉ ይማራሉ። ከ9 ወራት በፊት ደግሞ አንድ የክሬን ሰራተኛ በሚያሚ የቆመ ያደጋ መጠበቂያ ማማ ክሬኑን ደግፎ የያዘውን ካቦ ከርክሮ ከበጠሰ በኋላ ካለበት ተወርውሮ በመውደቁ ሕይወቱ አለፈ። እንዲህ ያሉት አደጋዎች በየወቅቱ በየስፍራው ይሰማሉ። የዚህ ቡድን አባላት ይህንን ቢም ወደ ላይ ለመስቀል ሲዘጋጁ ማስወገድ የሚፈልጉትም እንዲህ ያለውን አደጋ ነው።
ይህን ግዙፍ ቢም የምንለካው እንደሚታየው ከጣሪያው ጫፍ አናት ላይ ነው። ነገር ግን እንደሚታየው ከፍተኛ ነፋስ እየነፈሰ ነው። ስለዚህ ይህ ግዙፍ ብረት ሰማይ ላይ ተንጠልጥሎ ነፋሱ ቢያጦዘውና ቢያዞረው ክሬኑን አጡዞ ሊሰባብረው ይችላል። ስለዚህ ስራውን ለዛሬ ባለበት ትተን ነገ ልንሞክረው ወስነናል። በመጨረሻም እነሆ ብረቱ በማግስቱ ተሰቀለ። አሁን የ52ኛውን ፎቅ መዋቅር ማጠናቀቂያ ላይ ደርሷል። ይህንን መፈጸም ታዲያ ስራውን መስራት እንደመናገሩ ቀላል አይደለም። ቡድኑ የሚሰራው ከመሬት 243 ሜትር ከፍታ ላይ ነው። እያንዳንዱ ሁለት ባለ 12 ሜትር መሰላሎች ተቀጣጥለው የፈጠሩትን ረጅም መሰላል ተንጠልጥሎ መውጣት ይጠበቅበታል። ከዚህ በኋላ በዚህ ከፍታ ላይ ሆኖ በአግዳሚዎቹ ብረቶች ላይ እየተረማመዱ ከስራው ቦታ መገኘት አለበት። በዚህ ከፍታ ላይ ለመስራት እነዚህ ሰዎች እንደሚረማመዱባቸው ቢሞች የጠነከሩ ነርቮች ሊኖራቸው ይገባል። ይመልከቱ። ይህ ጉዞ ያለምንም አደጋ መጠበቂያ ገመድ በረጅም ከፍታ ላይ የራስን ሚዛን ጠብቆ መረማመድን የሚጠይቅ ነው። በዚያ ላይ ወደ ጎን የሚነፍሰውን ከባድ ነፋስ ማሰብ ነው። ክሬኑ ቢሙን አምጥቶ እፊታቸው ሲያወዛውዘው ሰዎቹ ቢሙን በጥንቃቄ እያገናኙ እንደ ልጆች መጫወቻ እንቆቅልሽ ሳይሳሳቱ በየቦታቸው ማሰር ይጠበቅባቸዋል። አስፈሪና አስጨናቂ ሥራ ነው። ዛሬ ግን ተሳክቶላቸዋል። ዛሬ የ52ኛውን ወለል የመጨረሻ ቢም ማሰር ችሏል። በየቀኑ ወለል በወለል እየገነቡ የመጨረሻው አንቴና ወደሚቆምበት ወለል እየተቃረቡ ነው። የመጨረሻው የብረት አንቴና ከሚሰቀልበት ወለል ከመድረሳቸው አስቀድሞ ከ54ኛው ወለል ላይ ጣሪያውን መደምደም ይጠበቅባቸዋል። እነሆ ሕንፃው ከእርሱ ቀደም የነበሩ ሕንፃዎች ወደ ሰማይ እንደተነጠቁት ሁሉ ወደ ሰማይ እየገሰገሰ ነው። ነገር ግን ልዩ የሆነው የተፈጥሮ ወዳጅነት ባህሪው መዋቅሩ ከተጠናቀቀ በኋላ የሚመጣ አዲስ እንግዳ ነው። ያም ሆኖ ሰማይ ጠቀስ ፎቅ ከተፈጥሮ ጋር ይቅር ለእግዚአብሔር ለመባባል የመጀመሪያው ሰማይ ጠቀስ ፎቅ አይደለም። ይህኛው ቡድን ከዚያን ቀደም በሌሎች አርኪቴክቶችና መሐንዲሶች በሥራ ላይ ከዋሉ ግንባታዎች ብዙ ትምህርቶችን ቀስሟል። ሌሎች ከኛ በፊት ብዙ ባይሞክሩና አሁን ካለበት ደረጃ ባያደርሱት ኖሮ ይህን ሳይንስ በሚመለከት አሁን ያገኘነውን ውጤት ማግኘት ባልቻለን ነበር። አስቀድመን እንዳወጋናችሁ በዚህ ሕንፃ ላይ ትልቁ የተፈጥሮ ወዳጅ የሚያደርገው ባህሪው የተፈጥሮ አየርንና አረንጓዴ ስፍራዎችን የሚጠቀምበት መንገድ ነው። ይህን ሳይንስ በሌሎች የተፈጥሮ ወዳጅ በሆኑ አረንጓዴ ሕንፃዎች ላይ ከዋሉት ዘዴዎች ለየት ባለ መንገድ በሥራ ላይ ለማዋል ይፈልጋሉ። የተፈጥሮ አየርን በመጠቀም ረገድ ቀዳሚውን ስፍራ ከያዙት ሕንፃዎች አንዱ በጀርመን ፍራንክፈርት የሚገኘው ይህ የንግድ ባንክ ሕንፃ ነው። ይህ ሕንፃ የተገነባው በ1997 ዓመተ ምህረት ሲሆን ይህንን ሕንፃ ቁመቱ ፍክክር በሚካሄድባት አውሮፓ ሶስተኛው ረጅሙ ሕንፃ ነው። በተፈጥሮ አየርና በአረንጓዴ ስፍራዎቹ አጠቃቀም እነሆ አሜሪካ ድረስ ዘልቆ በዋን ብራይት ፓርክ ሕንፃ ላይ የተጽዕኖ መዳፉን ለማሳረፍ ችሏል። የጀርመኑ የንግድ ባንክ የተፈጥሮ አየር አጠቃቀሙ ሕንፃውን ለማቀዝቀዝና ለማሞቅ የሚያስፈልገውን ኃይል በእጅጉ እንዲቆጠብ አስችሎታል። ይህ አባባል በእኛ ሀገር እጅግ ትርጉም ላይ ሰጠን ይችላል። እያንዳንዱ ክፍል በክረምት በማሞቂያዎች ካልሞቀ፣ በበጋ በማቀዝቀዣዎች ካልቀዘቀዘ ለደቂቃ መቀመጥ በማይቻልባቸው የአውሮፓና የአሜሪካ ከተሞች ግን እንዲህ ያለው ሳይንስ ከትርጉምም በላይ ትርጉም ያለው ነገር ነው። የሕንፃው የዲዛይን ሐሳብ እንዲህ ነው። አንድ ማዕከላዊ ክፍት ስፍራ ከሕንፃው መግቢያ አዳራሽ ጀምሮ 190 ሜትር እስከ ጣሪያው ድረስ ይዘልቃል። ይህን ባለ 3 ማዕዘን ክፍት ስፍራ በጣሪያ አይሸፈንም። ስለዚህ ይህ ማዕከላዊ የአየር መዘዋወሪያ ቱቦ ወደ ቢሮዎቹ የሚገባው አየር በጀርባው በኩል ወጥቶ ወደ ሰማይ እንዲያልፍ በማገዝ በቢሮዎቹ ውስጥ ሁል ጊዜም ንጹህ የተፈጥሮ አየር እንዲገባና እንዲወጣ በማድረግ ነው።
ይህ ዲዛይን ታዲያ በአንድ ወገን የአየር ዝውውር ስርዓቱን ሲያስተካክል፣ በሌላ ወገን ደግሞ ውስብስብ የግንባታ ፈተናዎችን አስከትሎ ነበር። ማንኛውንም ሰማይ ጠቀስ ፎቅ ሁሉ ጊዜም ቢሆን ከህንጻው አማካይ ስፍራ ከእምብርቱ ላይ ተነስቶ በቁመቱ ሽቅብ የሚመዘዝ አከርካሪ አለው። ይህ አከርካሪው በዙሪያው ያሉ ክፍሎች ጸንተው እንዲቆሙ በጀርባ አጥንትነት የሚያገለግል ነው። አሁን ታዲያ በዚህ ጀርመናዊ ህንጻ ላይ ግን ይህን ስፍራ የአየር መመላለሻ ቱቦ ስለያዘው በእርሱ ምትክ ሌሎች 3 አከርካሪዎች ከህንጻው የውጨኛው ክፍል በማቆም ለመተካት አስገደደ። በሚያንገበግበው የአውሮፓ በጋ ወቅት ይህ ህንጻ የአየር መቆጣጠሪያ ኤር ኮንዲሽነሮችን ሳይጠቀም በተፈጥሮ ራሱን እንዲያቀዘቅዝ አስቻለው። በዚህ ላይ ህንጻው በየወለሉ የተፈጠሩ 9 አረንጓዴ መናፈሻዎች እንዲኖሩ ተደርጎ ነበር። እጽዋቱ ህንጻውን ቀዝቃዛ በማድረግ በህንጻ ውስጥ የሚመነጨውን ካርቦን ዳይኦክሳይድ ወስደው በምትኩ ኦክሲጅን በመስጠት ቀዝቃዛና ንጹህ ሲያደርጉት ላይንም ቢሆን በውስጡ ለሚሰሩ ሰራተኞችና ለተስተናጋጅ እንግዶችም እጅግ ማራኪዎች ነበሩ። በዚህ መሰረት ህንጻው 80% በተፈጥሮ የአየር ሁኔታውን የሚጠብቅ ስለሆነ ለህንጻው የአየር ጠባይ መቆጣጠሪያ የሚወጣውን ኃይል መጠን በ30% የሚያስቀንስ ነበር። የተወደዳችሁ የአርኪ ካሜራ ተከታታዮች፣ እነሆ አሜሪካኖቹ ከነርሱ ቀድመው ጥቂት ከተማሩ ጀርመናውያን የሙያ ባልደረቦቻቸው ሥራ ባሉበት ሆነው እየተማሩ ነው። ወትሮም ቢሆን ዕውቀትና ጥበብ የትውልድ አገሯ በአንድ ስፍራ ቢሆን እድገቷ በሌላ ስፍራ ሊሆን ይችላል። ካደገች በኋላ ደግሞ በሌላ አገር ተሻግራ አገልግሎት እንዳትሰጥ የሚገድበት አንዳችም ምክንያት የለም። ይህንን ለማድረግ የሚፈልገው መማር፣ ማስተዋል፣ የተማሩትን በድፍረት ቀስሞ መጠቀምና በሥራ ላይ መዋል ነው። ስለዚህ ነው አሜሪካኖቹ ከጀርመኖቹ እየተማሩ ያሉት። እኛስ ከዚህ ምን እንማራለን? በእኛ እምነት እንዲህ ካሉት ፕሮጀክቶች በአየር ጠባያቸው መልካምነት የተነሳ ቀጥተኛ ትምህርት ባንወስድ እንኳን ብዙ የምንማረው ያለ ይመስለናል። በአንድ በኩል ችግሮቻችንን ልብ ብለን አስተውለን የራሳችንን ችግሮች በራሳችን መፍትሄዎችን መልስ መስጠት፣ በሌላ በኩል በልማድ ከመታሰር ወጥቶ ዘውትር አዳዲስ የግንባታ ጥበቦችን በመማር በሌላ ወገን በዲስፕሊንና በጥንቃቄ መገንባት፣ በጠባብ ስፍራ ሌሎችን ሳያውኩና ሳያስጨንቁ መገንባት፣ እርስ በርስ ተከባብሮ እየተማማሩ መስራትና መገንባት በዚህ ህንጻ ላይ ከምንወስዳቸው ትምህርቶች ጥቂቶች ናቸው። በቀጣዩ ሳምንት ደግሞ የዚህን ልዩ ህንጻ ታሪክ ቀጣይ ክፍል ይዘንላችሁ እንቀርባለን። እስከዚያው በቸርን ሰንብት። እንግዲህ ኮሜዲያንና ድምጻዊ ይርዳው ጤናው እንኳን ወደ ሀገር በድጋሚ በሰላም መጣ። አዎ በጣም ለዚህ ለሀገሬ ላበቃኝ አምላክ እንግዲህ ምስጋና ማቀርባለሁ። ወደ ህዝቤም ስለተቀላቀልኩ በጣም ነው ደስ ያለኝ። እኛም በጣም ደስ ብሎናል። ካሜራ አክብረህ ተመልካቾቻችንን አክብረህ መጥተህ ይሄንን ቆይታ አብረን ስላደረክ አመሰግናለሁ። እንግዲህ ገዜ ያው ምን ያክል እንግዲህ ተመልካቾችህን እንዳረካውልህ ባላውቅም እንግዲህ በሌላ ጊዜ ደግሞ በጥሩ ሁኔታ ተገናኝተን በእውነት አሪፍ ገለጻ እንደምናደርግ እርግጠኛ ነኝ። ተመልካቾቼም ስለተከታተሉኝ በጣም እጅግ በጣም አመሰግናለሁ። እኛም እናመሰግናለን። ቆይታችን ይሄን ይመስል ነበር። በመጪው ሳምንት ሌሎች ፕሮግራሞችን ይዘን እስክንቀርብ ድረስ ቻው።